ግን ፈራው ላንተ ልጅ ቆመ እንዳትቀር ቆመ እኔ አንተስበት አሬ እኮ ምን ሆናችሁ ነው? እኔ እኮ ስንት ሴት እኮ እየመጣ አረባክ ይለኛል። እኔ ነኝ እኮ አልፈልግም። ኧረ ተው እስቲ ራቅ በሉኝ እላለሁ እንጂ ልመና ነው ነጋ ጠባ ልመና። ግን አንዳንዴ እንደ ኮራስ ትልበት ይሻላል እና መስፈርት የኔ መስፈርቴ ብዙ ነው። ምንድነው መስፈርቱ? እንደተሻለ በኋላ ጉድ እንዳትሆናችሁ ለምሳላችሁ መስፈርቱ ለምሳሌ አሁን የኔ ሚስት ማለት ነው አንደኛ ቆንጆ መሆን አለባት፣ ምታምር፣ ከዛ ደግሞ የተማረች እንደገና ጸባይ ደግ መሆን አለባት፣ ቸር መሆን አለባት፣ የዋ መሆን አለባት፣ አዛኝ መሆን አለባት፣ ሩሩ መሆን አለባት፣ አሳቢ መሆን አለባት፣ ቅን መሆን አለባት። እቺ ሴት አለሽ ግን ይሄ ሁሉ አንድ ሰው ላይ ነው። ይገርም ማነው ካንገባኝ መስፈርቱ ዋናው። እኔ ግን የምለው ነገር እንደው ጠየቀሽ ምትል ካገኛ አግብተህ ተቀመጥ። በቃ ያው በዚህ ጊዜ ይሻላል። እሺ ካሉ እኔን እምቢ የሚል አለ። እኔ እውነቴን ነው። አንዳንድ ጊዜ እኮ ማውራትም ስለማልፈልግ ነው እንጂ አለ ለምሳሌ ማለት ነው ወታለች አንቺን ተመልከት። እቺን አያችኋት? የዚህችን ታሪክ አሁን ልንገራችሁ። እሺ ነገር አረ በፈጠረሽ አምላክ በእናትሽ ወንድሜ ልጅ በእናትሽ አግኝ በእናትሽ አልፈልግም ተነስልኝ። አረ እሺ በእኛ አንቺ በአባትሽ እሺ አረ በእናትሽ በወንድ ልጅ አምላክ ብለሽ በሴት ልጅ አምላክ እያለች እየለመነች ማለት ነው። በሴት ልጅ አምላክ እሺ በልበላ እንባዋ እንደ ጎርፍ እንደውም ይዞኛ ለመሄዱ እግሬን ይዛ በመከራ አረ ባከራክ ይጠቂኛል ማለት